ዳጣ እናቷን በማግኘቷ ደስ ብሏት ቤተ ክርስቲያን ሄዳ አቶ ደረጀና ወይዘሮ ማርታ ደግሞ ምን ውስጥ ገባች ብለው እናቷን ፌንት ነቅላ ራሷን ጥላ ወድቃለች። ህፃኑን ሶፋ ላይ እንዳስተኛችው ሊወድቅ ሲል ለትንሽ ዳጣ አድነዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ አበረታቱኝ። የዳጣን ድራማ ይዤላችሁ መጥቻለሁ፣ አብራችሁ ይቆዩ። የዳጣ ድራማ ሲጀምር አብጌል ቁማ አባዬ ዳጣ የለችም፣ እቤት ክላስ በፈልጋት የትም አላገኘኋትም የለችም፣ ገዜንም ብጠይቀው ጮታ እንደው ብዬ ብጠይቀው አላየኋትም አለኝ ብላ ለአባቷ ነገረችው። አባቷ ደግሞ እንዴት እንደዚህ ይሆናል ብሎ ዳጣ ክላስ ገብቶ ሲያየው ምኝታ ክላሱ አልጋዋ ላይ ምንም የለም፣ ሞባይሏም ተቀምጧል። ሞባይሏን ጥላ የትዳ ነው ብሎ ያዙ ይልቀቁ ብሎ ወዴት እንደምንፈልግ ግራ በገባበት አብጌልን ላይ ፎቆታ ከውሃ ጋር እንደምፈልጊያት ብሎ አጥብቆ እሱ ዙሪያውን ቢፈልግም በግቢ ውስጥ ቢያያትም ምንም የላችም። በመጨረሻ አእምሮ ላይ የመጣችው ሰላም ናት። ሰላም ጋር ደውሎ ሰላም ከተባባሉ በኋላ ዳጣ አጠገብሽ ናት ወይ መታለይ ብሎ ጠየቃት። እሷ ደግሞ እሷ የምታውቀው ነገር የለም። ኧረ አልመጣችም፣ ምንድነው የምትለኝ? እንዴት ትመጣለች? በዚህ በጧት እንዴት ትመጣለች? ለምን ትመጣለች? ስለኔ ነገርካት እንዴ? ስለ እናቷ አወቀች እንዴ ብላ ጠየቀችው። እሱም ምንም ነገር ሳያስቀር አዎ ነግሬታለሁ፣ ትናንትና ማታ እንደውም በድንጋጤ አማታ ሐኪም ቤት ይዣት ሂጄ ነበረ እና ማታም ጥሩ ስሜት ላይ አልነበረችም። ጧት ስነሳ እኮ የለችም፣ ክላሷ ባዶ ነው ያገኘሁት። ምናልባት አንቺ ጋር መታ እንደው ብዬ ነው ልጠይቅሽ ብዬ ነው ብሎ ጠየቃት። እሷም ቢሆን እኔ ጋር ብትሆን ጠይቅህ ነበር እንዴ? አልመጣችም እያልኩ እኮ ነው። ልጄ ምን አደረክብኝ? ልጄ ምን ሆነችብኝ? የትገባችብኝ እያለ መልሳ ስትነግረው ቆይ አንቺ ለሌላ ነገር ላይ ሌላ አላማ እያሰብሽ ነው ወይ? ልጅሽ አጠገብሽ ሁና እኔን ለመደበቅ እየሞከርሽ ነው ወይ ብሎ አቶ ደረጀ እንግዲህ ወዲህ ወይዘሮ ዳጣን ሰላም እንደብቃት ነው እንዳልፈልጋት ያውን ስለ እናቷ ስለነገርኳት እንዳላቀባት ብሎ አስቦ ነበር። ሰላም ግን በእርግጠኝነት ሆና እኔ ጋር ብትኖርን የምንቸገረኝ ነበር፣ ደሞስ ምን ሰጣታለሁ ብለህ ነው ካንተ ጋር ምደብቃት እና ከኔ ጋር አልመጣችም፣ ልጄ የት ገባች ብላ ስልኩን ዘጋችው። በጭንቀት እንትናለች። በቅፏ የያዘችውን ህፃን ልጅ መንከባከብም ማቃታት፣ እያለቀሰ ማባበልም ማቃታት። የእናት አንጀቱ ነው። ወደ ግብተሽብኝ ይሆን ልጄ? ምን ቦታ ሆነሽብኝ ይሆን? እንዴት ሆነሽ ይሆን? እኔ እኮ ስለ እናትሽ ስታቂ ቀጥታ መተሽ እንደው በጥያቄ ታፋጥጭኛለሽ እያልሽ ተጨነቅኩ እንጂ ደግሞ እኔን ጥለሽ ትሄጃለሽ ብዬ እንዴት ላስብ እያለች ተጨነቀች። በሩን እያየች አሁን ትከፍተዋለች፣ ካሁን በር ትቆረቁራለች፣ ከፍትላታለሁ፣ ልጄን ፊት ለፊት ያለሁኝ እያለች ስታስብ በጭራሽ አልሆነም። በመጨረሻም ቤቱ ባንድ እግሩ ቆሞ አቶ ደረጀ እቤታቸው ያለውን ዳጣንም ፍቅረኛም ቢሆን ሁሉንም ሰምቶ አብጌልም ዳጣ ፍቅረኛ ክላስ ሄዳ ውሃ እንደጠፋች ነገረችው። እሱም ቢሆን የት ትጠፋለች? ምን ሂዳ ነው? ለምን ሂዳ ነው? ወዴት ሂዳ ነው? እንዴት ትጠፋለች? እያለ እየተበሳጨ አብጌልን ጠይቃት። አብጌልን ብትሆን ትናንትና እንደዛ ታማ ከምን ሐኪም ቤት ነው ያመጣችኋት? አባዬ ስለ እናቷ ነገራት እንዴ? ንገረኝ እንጂ ትናንትና እኮ ሙዷ እንዳለ ሰውነቷ ሁሉ ነገሯ ተሰባብሯል አለ። ልታናገረኝም እንኳን ፈቃደኛ አልነበረችም እና ትናንትና አባዬ ስለ እናቷ ነግሯታል ብለህ ታስባለህ እንዴ ብላ ጠየቀችው። አዎ እሱም ሳይነግራት አይቀርም፣ እንደውም የታመመችው በዙ ደንግጣ መስሎኛል እያለ ነገራት። እና ታዲያ ይህን ያክል ማጨነቅ ለምን አስፈለገ? አባዬ ስለ እናቷ ከነገራት እናቷ ጋር ቀጥ ብላ ትሄዳለች እና እሷ ጋር ሆና ይሆናል፣ አባዬ ደውሎ ለምን አይጠይቃትም ብላ ስትል ያው እንግዲህ ፍቅረኛዋ የውስጡን በስጡ ስለሚያውቅ ሰላም ስለሆነች እናቷ ሰላም ጋር ከሆነች ደውላ ትነግረን ነበር ብሎ ስለሚያስብ እንግዲህ አብጌል ሰላም እናቷ መሆኗን ስለማታውቅ እሷ ጋር የምትሆን አይመስለኝም፣ እናቷ ጋር የምትሄድ አይመስለኝም ብሎ በደፈናው ሌላ ቦታ እንደምትሄድና እንደጠፋች አድርጎ መፈለግ እንዳለበት ነገራት። በቃ አንተ እንደዛ ከሆነ አብረን እንሂድ ብላ ስታበረታታው አይ አይሆንም እኔ ብቻዬን ሂጅ እፈልጋታለሁ ብሎ ወጣ። ዳጣ እናቷን ስላወቀች ደስ ብሏታል። እስከዛሬ በቅፍሽ ሁኜ እስከዛሬ በእጅሽ እየበላሁ እየጠጣሁ እስከዛሬ እየተንከባከብሽኝ ያለሽው ለካ እናቴ ነበርሽ፣ እኔ እኮ ውስጤን ነግሮኝ ነበር እያለች ቤተክርስቲያን ሄዳ እናቷን ስላገኘ ደስ ብሏት ለአምላኳ ምስጋና ልታደርስ ሂዳለች። በዛውም እያለቀሰች በመንገድ ደስ እያላት እንደ እብድ የሚሰራት ያያት ሰው ሁሉ ይቺ እብድ ናት እስከሚላት ድረስ ደስታዋን ማጣጣም አቅቷት በመጨረሻ ማርጆንን ስታገኘው እንደዚህ
እንደዛ ስትጠላ የነበረውንና ከእህቴ ራቅ፣ ከዚህ ሰፈርና ከዚህ ከቤት ራቅ፣ ሁለተኛ ሰፈር ባይ ለፖሊስ ነው የምንናገረው እያለች ስታባረረው እንዳልነበር ዛሬ ግን ከደስታዋ ብዛት ስታገኘው አቅፋ የውስጧን ነገረችው እና ወደ እናቷ ቤት እየገሰገሰች እንደሆነ ነገረችው። ከዛ በተረፈ ሁሉንም ነገር የሰማችው ወይዘሮ ማርታ አቶ ደረጀ ላይ ያፈጠጠችበት። ይች ልጅ እዚህ ቤት እስካለች ድረስ ለኛ ኃላፊነት ናት፣ እንዴት እስከምትጠፋ ድረስ ዝም ትላለህ? ምናልባት ቤተሰቦቿ ጋር ደውለህ እስቲ ጠይቃቸው ሂዳ እንደሆን ብላ ጠየቀችው። እሱም ቢሆን ምናልባት የምትሆነው ሰላም ጋ ነው፣ ሰላም ጋ ነው የምትሆነው፣ ሰላም ጋ ነው የምትሄድ ነው ብዬ ነው የማስበው ሲላት፣ እሷ ደግሞ ከመቼ ወዲህ ነው ሰላም ጋር እንደዚህ የምትቀራረበው? ያው እንግዲህ ወይዘሮ ማርታ ስለ ሰላምና ስለ ዲያጣ ያላቸውን ግንኙነት እና ያላቸውን ዝምድና ስለማታውቅ እንዴት ሰላም ጋር በዚህ በጧት ትሄዳለች ብላ ተከራከረችው። ትናንትና እንደዛማ ስለነበር ሐኪም ቤት ድረስ የሚሄድ በሽታ የሰጣት ምን ብትሆን ነው? ምን ተነጋግራችሁ ነው ብላ አፋጠጠችው። እሱም ቢሆን የሆነ የምንነጋገረው ነገር ነበር፣ በዛ በነገር ደንግጣ ነው ሐኪም ቤት የወሰድኳት አላት። ነገሩ ምንድነው በግልጽ አውራይ ብትለውም አቶ ደረጀ ምን ብሎ ይንገራት? እንግዲህ ዲያጣን ስለ እናቷ ስነግራት ደንግጣ ነው እንዳይላት ከባድ ፍንጂ ነው የሚፈነዳው። እና ነገሩን አለባብሶ በቃ አሁን መፈለግ አለብን፣ ቀጥ ብለን ወደ ሰላም ቤት መሄድ አለብን ብሎ መኪናውን አስነስቶ ወደ ሰላም ቤት ሄዱ። ፍቅረኛዋም ሁሏም አበጌልም ሁላቸውም ሊፈልጓት ወጡ። እሷ እናተን እስተማገኝ ብላ በመኪና የሚያሰደውን መንገድ በባዶ እግሯ እየሮጠች እነ ሰላም ሰፈር ደረሰች። ሰላም ካሁን በሩ እየተቆረቆረ በቃ ልጅ መታ ታቅፈኛለች እያለች የእናት አንጀቷ እየተርገበገበ ልጁን ሶፋ ላይ ካስተኛችውና ቁጭ ካደረገችው በኋላ ምናልባት እየተቆረቆረ መስሏት በሩን ክፍት አድርጋ ግቢውን ስታየው ማንም የለም። ከጭንቀቷ ብዛትና ከሁሉም ነገር ደግሞ በቅርብም ስለወለደች እና ራስ እንደመሆኗ መጠን መቋቋም አቅቷት አዙሯት ወደቀች። ህፃኑ ሊወርቅ ትንሽ ቀርቧል። ከሶፋው ላይ መሬት ቢወርቅ በቃ አይገኝም። እሷ ራሷን ማነሳትና ወደ ህፃኑ ለመጎተት ብትሞክርም አልቻለችም። ራሷን ስታወደቀች ዳጣ እየሮጠች አይደርስ የለም እና ሰላም ቤት ደርሳ በሩን ክፍት ስታረገው ቤቱ ብርቁስቁስ ብሏል። ልጁ ህፃኑ ሶፋ ላይ ተኝቶ ሊወርቅ ትንሽ ነበር የቀረው። ጎንበስ ስትል ደግሞ እናቷ ተደፍታለች። እናቴን በቅፍ ያስገብቼ ሰላም እላታለሁ፣ ናፍቆቴን እወጣለሁኝ፣ ስላለፈው ህይወት ያወራታለሁኝ እያለች ስትደሰት የነበረችው ዳጣ ባንዴ ፊቷ ክሰል ሆነ። ልጁን እንዳይወድቅ ብላ ቶሎ ብላ ከሶፋው ላይ ካነሳችው በኋላ ጎንበስ ስትል እናቷ እንደዛ ተደፍታ ስታይ ራሷን መቆጣጠር አቅቷት ልትጣራም እማየም ልትላት ወይም ሰላም ልትላት እየቃጣች ጎንበስ ብላ ቀና ልታረጋ ባንድ እጇ እየታገለች ድራማው ያልቃል። እና ውድ ቤተሰቦችዬ ምን ትላላችሁ? ያው ከቤት ስትጠፋ ዳጣ የመንገድ ጎዳና ላይ ተዳዳሪ ትሆናለች፣ በቃ ልምትላለች፣ ትጠፋለች ብለን ነበር ያሰብነው። እሷ ግን ለአምላኳ ያው ምስጋናዋን ልታደርስ ነው ወደ ቤተ ክርስቲያን ሄዳ ደስ ብሏት። ያው እንግዲህ አሁን ላይ ደግሞ እንግዲህ ከባድ ነገር ነው የሚፈጠረው። ሰላም ላይ የሆነ ችግር እንዳይፈጠር ያው ወይ ፓራላይዝ ወይ ደግሞ ሞት ወይ የሆነ ነገር። መቼም ከነዚህ ከሶስት አክተሮቹ አንዶቹ መሞታቸው አይቀርም፣ ወይ ከማርታ ወይ ከማን ነው ከደረጀ ወይ ከሰላም። እና ውድ ቤተሰቦችዬ የዳጣ ክፍል ይሄን ይመስል ነበር። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። ባይ ቻው።